ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በፕሪሚየር ሊግ የመጀመሪያ የዲሴምበር ወር መግቢያ እንግዲህ በሳምንቱ አጋማሽ በሚደረጉ የፕሪሚየር ሊግ ጨዋታዎች ቀጥለው ውለው ሮብ ምሽት የተመዘገቡ አስደናቂ ውጤቶች በፕሪሚየር ሊግ የዋንጫ ፉክክር ላይ የተለየ አዲስ ምዕራፍ የገለጠ ሌላ ጥንካሬ ባስተዋልንበት የምሽቱ ጨዋታ የሚካኤል አርቴታ አርሴናል ብሬንፎርድን አስተናግዶ በጌም ባላንስ ሲስተም 2-0 ማሸነፍ ችሏል። ስለዚህ ጨዋታ ሰፋ ላለ ደቂቃ እንወያያለን። አርሴናል ከቼልሲው ጨዋታ ምን አይነት ጉዳዮችን አሻሻለ? በዚህኛው ጨዋታ ላይ ሚካኤል አርቴታ የተለየ አዲስ ያሳየን ጉዳይ ምንድን ነው? የተለያዩ ነጥቦች እናነሳለን። ሮብ ምሽት በርካታ ጨዋታዎች ተደርገው እንግዲህ ያልተጠበቁና አስገራሚ ውጤቶች ተመዝግበዋል። በተለይ ለምሽቱ የእግር ኳስ ቤተሰብ ቢያንስ ጨዋታውን በቀጥታ የመመልከት አጋጣሚ ባይኖርም፣ ምክንያቱም በዓለም አቀፍ ደረጃ ሰፊ የድጋፍ ኃይል ያላቸው ክለቦች ናቸው። ሊቨርፑል ነበረው፣ ቼልሲ ነበረው፣ አርሴናል። ስለዚህ የዓለም የቲቪ ስርጭት ትኩረት የሚያደርገው እንደ ደጋፊያቸው ቁጥር በእነዚህ ጨዋታዎች ላይ ነው። ነገር ግን የብራይተን እና የቪላ ጨዋታ ከምሽቱ አስደናቂ ውጤቶች መካከል ግንባር ቀደም የሚጠቀስ ነው። ብራይተን እንግዲህ ቪላን 2-0 እየመራ ቪላ ካምባክ አድርጎ 4-2 አደረገ። ብራይተን መጨረሻ ደቂቃ ላይ ሶስተኛዋን ግብ አስቆጥሮ 3-4 ቪላ አሸንፎ ወደ ሶስተኛ ደረጃውን ከፍ ያደረገበት የኡናይ ኤምሬ አስቶን ቪላ ቀጣይ ሳምንት በቪላ ፓርክ ሚካኤል አርቴታን የሚያስተናግደው ቡድን እንግዲህ ትናንትና ከሜዳ ውጪ ብራይተንን 4-3 በሆነ ውጤት ማሸነፍ ችሏል። ከ9ኙ 8ቱን ተከታታይ ጨዋታ ማሸነፍ የቻለው ቪላ የደረጃውን ሰንጠረዥ ከ18ኛ ደረጃ በቀጥታ ወደ 3ኛ ደረጃ ማምጣት ችሎ በ27 ነጥብ 3ኛ ደረጃ ላይ ተቀምጧል። ሌላኛው አስደናቂ ውጤት የተመዘገበበት ቼልሲ እንግዲህ ወደ ኤለን ሮድ ተጉዞ 3-1 በሆነ ውጤት ተሸንፏል። ያለፈው ሳምንት የሚካኤል አርቴታ አርሴናልን እንደፈተነ ስናነሳ የነበረው በጎዶሎ አቻ የተለያየው ቼልሲ እንግዲህ ወጣ ገባ በሚል ብቃት በድጋሚ ብቅ ብሏል። 3-1 በሊድስ ዩናይትድ ተሸንፏል። ሊድስ እንግዲህ በዳንኤል ፋርኬ እየሰለጠነ ለመጀመሪያ ጊዜ ነው ቼልሲ ማሸነፍ የቻለው። ሌላኛው ጨዋታ በአንፊልድ የተደረገው አርነ ስሎት ድጋሚ ውጥረት ጫና ውስጥ የገቡበት እንደገና ሌላ ውጤት ነጥብ ጥለዋል። የመጀመሪያ ሲዝኑን ያቻ ውጤት አስመዝግበዋል። በሜዳቸው እንግዲህ ከሰንደርላንድ ጋር 1-1 በሆነ ውጤት ሲለያዩ ወደ ወልቭስ ሜሊኒው የተጓዘው የሼንዳይክ ኖቲንጋም ፎረስት 1-0 ማሸነፍ ችሏል። በተመሳሳይ ወደ በርንሌ የተጓዘው የኦሊቨር ግላስነር ክሪስታል ፓላስም 1-0 በሆነ ውጤት ማሸነፍ ችለዋል። በላሊጋ ቀሪ አንድ ጨዋታ የነበረው አትሌቲክ ቢልባኦ እና ሪያል ማድሪድ አሎንሶን በተወሰነ መልኩ ጫናውን፣ ውዝግቡን፣ የሚዲያውን ተጽዕኖ ያረገበ 3-0 የሪያል ማድሪድ ድል ተመዝግቧል። ኪሊያን ኢምባፔ 2፣ ኤድዋርዶ ካቫሚንጋ 1 ግብ በማስቆጠር ትኩረታችን የሚሆነው ስለ አርሴናል ድልና አዲስ ካራክተር፣ አዲስ የቡድን ምስል፣ አዲስ አርሴናልን ተመልክተናል። እንዴት በዚህ መልኩ አዳዲስ አርሴናልን ምስል ልንመለከት ቻልን? በነገራችን ላይ ከዛ በፊት ቀደም ብለን ዛሬ እንግሊዝ ጋዜጦች ትኩረታቸው በአጠቃላይ ሚካኤል ሜሪኖ ሆኗል። ይሄ ተጫዋች በአርሴናል ቤት የሜክሺፍት እየተባለ ከሚጠቀስ ይልቅ ይላል
አንድ የዘ ታይምስ ሪፖርተር ሜክሺፍት እያላችሁ አትጥሩት፣ ፍሮንት ስትራይከር መባል አለበት። ምክንያቱም ከየትኛውም የአርሴናል ተጫዋች በላይ 2025 የፈረንጆቹ አዲሱ ካላንደር አምና ከገባበት ጊዜ አንስቶ እንደ ሚካኤል ሜሪኖ ከፍተኛ ግብ ያስቆጠረ ግብ ላይም ተሳትፎ ያደረገ ተጫዋች የለም። ስለዚህ ይሄ ተጫዋች የአርሴናል ቁልፍ ያልተነገረለት ዊፐን ነው ይላል። ይሄ ሀሳብ ምናልባት በዘንድሮ ሲዝን በደንብ የሚያስማማን ይመስለኛል። የተጫዋቹን አጠቃቀም ሚካኤል አርቴታ ከዚህ ቀደም ሲዝኑ ሲጀምር ከቪክተር ዮከሬስ ጀርባ ያደረገ መጠቀሙ ነገር በርካታ ትችቶችን ከሀገር ውስጥ እስከ ዓለም አቀፍ ደረጃ ሲያስተቸው እንደነበር እናስታውሳለን። የጥንቃቄ እግር ኳስ ሚካኤል አርቴታ ካላቆመ ዋንጫውን የማንሳት እድሉን በራሱ ያጣል እስከ መባል ድረስ። ግን ሜሪኖ የጨዋታ ልዩነት ነው። ሜሪኖ የማሸነፊያ መንገድ ነው። ሜሪኖ ያልተነገረለት የቡድኑ ትልቅ አቅም፣ ጉለት እንዳይስተዋል፣ ውጤት እንዳይቀንስ፣ ሞመንተም እንዳይወርድ የቡድኑ አቅም ሚስጥራዊው ሌላኛው የሚካኤል አርቴታ ጥይት ሆኗልና ስለ ሜሪኖና ስለ ምሽቱ ድል በስፋት እናነሳለን። እስቲ የዛሬ ጋዜጦች ትኩረት ከሆኑ ጉዳዮች መካከል ሜሪኖ በዋነኝነት ይጠቀሳል። በተለይ ሚረርን ከተመለከታችሁ በስክሪናችን ላይ ዴሊ ስታርም የተለያዩ ጋዜጦች ዛሬ ዴሊ ኤክስፕረስም ጨምሮ ትኩረታቸው ሚካኤል ሜሪኖ ሆኗል። በአጠቃላይ በጋዜጦች የፊት ገጽና ይሄ ተጫዋች አነጋጋሪ ብቃቱን ምሽት ላይ ለአርሴናል ደጋፊዎች ደግሞ በሌላ ኳሊቲ ማሳየት ችሏል። እንደምታውቁት ሜሪኖ ያለፈው ሳምንት አርሴናል ከቼልሲ ጋር አቻ ሲወጣ የአቻነቷን ግብ ማስቆጠሩ ይታወቃል። በቡካዮ ሳካ የተሻገረለትን ኳስ ታይሚንግ እና ዲሲዥን አሁን ከሜሪኖ አገልግሎት ከሚሰጠው አገልግሎት ከሜዳ ውስጥ እይታ ውስጥ ከሚገባ እንቅስቃሴ ይልቅ የጨዋታ ልዩነት ሆኗል። እናስታውሳለን። ይህ ተጫዋች ተቀይሮም እየገባ ቤንች ሆኖ ተቀይሮም እየገባ ልዩነት ይፈጥራል። ቤስት በሆነበትም ጨዋታ አርሴናል የጨዋታን ልዩነት መያዝ ይችላል እና በሊጉ ብቻ ወደ 9 ግብ በ2025 በሁሉም ውድድሮች እስከ 16 ግብ ማስቆጠር ችሏል። የሚያስደንቅ ግን ሁሉም ካራክተር የተሰጠው ይሄ ተጫዋች በሜክሺፍት ሚና ነው። ትሮሳርድ ሲጎዳ፣ ካይ ሃቨርት ሲጎዳ፣ ጎከሬ ዘንድሮ ሚናን እየተካ ነው የሚጫወተው። እንደ አስፈላጊነቱ ደግሞ ተጨማሪ የፊት መስመር ተጫዋች የሚገባ ከሆነ ወደ አማካይ እየገባ እንዲጫወትም ይደረጋል። ሁለገብ ነው። ግን ሜሪኖን አለማድነቅ አይቻልም። አሁን የአርሴናል ደጋፊዎችን በበቂ ሁኔታ ይሄ ተጫዋች ያሳመነ ይመስላል። ለምንድነው የብሬንፎርዱ ድል ግን በአይደንቲቲ ደረጃ የታየው? አሁን ለምሳሌ የጨዋታው እንቅስቃሴ በጣም ጥብቅ ነው። አርሴናል ግብ ካስቆጠረ በኋላ ለተደጋጋሚ ማጥቃትና ሙከራ የተወሰኑ ይሄ የተጫዋቾችን መዛል፣ ይሄ ፋቲግ የሚባሉ ነጮቹ የሚሉት መዛል ይስተዋል ነበር። በተለይ ያለፉት 3 ጨዋታዎች ቶትናም፣ ባየር ሙኒክ፣ ቼልሲ አካል ብቃትን የሚፈትን በዚህ ውስጥ ደግሞ ጉዳት እየተስተናገደ የተደራራቢ ጨዋታ ጫና በየ3 ቀን ከተወሰኑ ሰዓታት ልዩነት አነስተኛ የሪካቨሪ ጊዜ እየሆነ ቡድኑ ጫና የበዛበት ጠንካራ ፊልሚያ እያደረገ ነው። ግን አርሴናል በእነዚህ 4 ጨዋታዎች ውስጥ በ3ቱ ተከታታይ ጨዋታ አንዳንድ ግብ አስተናገደ፣ ግን 7 ነጥብ ማግኘት ቻለ። በአጠቃላይ ከ3ቱ የፕሪሚየር ሊግ ጨዋታ 7 ነጥብ ከባየር ሙኒክ 3 ነጥብ በማግኘት በሻምፒዮንስ ሊግ አናት ላይ መቀመጥ ቻለ። እያንዳንዱ ጨዋታ ላይ የሚነሱ ጉዳዮች አሉ። እንደ ተጋጣሚ አይነት አርሴናል በዚህኛው ጨዋታ በማጥቃት እንቅስቃሴ ይፈተናል። አርሴናል በዚህ ጨዋታ እንደዚህ ግን እነዛ ጉዳዮች ትክክል በተባሉላቸው ወይም እንደሚነገረው አርሴናል በዛ ደረጃ ተፈትኗል በል አይመስለኝም። ምናልባት የቼልሲን ጨዋታ ካለፉት 4 ጨዋታዎች የምሽቱን ጨምሮ በደንብ 90 ደቂቃ አርሴናል ተፈትኗል ብንል ምክንያት ሊኖረው ይችላል። ግን የተቀሩትን ጨዋታ
የሚካኤል አርቴታ ቡድን እንዴት በእንዲህ መልኩ መሻገር ቻለ? ይሄ የክለቡን ጥንካሬ፣ የያዘውን ዓላማ፣ ቡድኑ ምን ያክል ርቀት ሊጓዝ እንደሚችል ያረጋገጥንበት ነው። በተለይ ሶስቱን የፕሪሚየር ሊግ ጨዋታ ከተመለከትን በካራክተር ደረጃ የሚካኤል አርቴታን ቡድን በከፍተኛ ሁኔታ ሊያደክም፣ አካል ብቃት ሊፈትን፣ ጫናን ሊያበዛና ተጫዋቾቹን ለጉዳት የሚዳርግ አይነት ኢንቴንሲቲ ያለው ፕሬዠር ያለው የአካል ብቃት ጨዋታ ነው እና ይህን ፊዚካል ጌም ማለፍ፣ በውጤት ማለፍ ስነልቦና ደረጃ ቡድኑ በጥንካሬ እንዲቀጥል ለቀጣይ ጨዋታ የተጫዋቾች ድካም መዛል በጥሩ ሪከቨሪ፣ ምክንያቱም በስነልቦና ደረጃ የአሸናፊነት ስሜት ስላለ አንድ ተጫዋች ሪከቨር ለማድረግ በስነልቦና ደረጃ ጠንካራ ሆኖ ነው ለየጨዋታው መብቃት የሚፈልገው። እዚህ ላይ ጉዳት እየተደራረበ እንኳን የጉዳቱ የተጫዋቾችን የጉዳት ዝርዝር ወይም ስፋት ስንመለከትና የቡድኑን ውጤት ስናይ ሚዛን ላይ የሚቀመጥ አይደለም። የተጎዱ ተጫዋቾች የአርሴናል ደጋፊ እንደ ተጫዋች ሊናፍቅ ይችላል። እንደ ውጤት ግን ቡድኑ ኮንሲስታንሲውን ኤጌሌ ጎደለ፣ ኤጌሌ መጣ፣ ኤጌሌ ቀረ የሚባል ጭንቅ አሁን አርሴናል ቤት ውስጥ የለም። በምሽቱ ጨዋታ እንዴት ተመለከታችሁት? አርሴናል ላይ ምን ታዘባችሁ? 11ኛ ደቂቃ ላይ የቤን ዋይትና ማድዌኬ ክንፍ ላይ የነበረው ሊንካፕ በጥሩ ኦቨርላፕ ቴክኒክ ቤን ዋይት ቺፕ ያደረገውን ኳስ እንግዲህ በግሩም ሄዲንግ ሜሪኖ አስቆጥሮ አርሴናልን ቀዳሚ ያደረገ። 90 ሲደመር 1 ላይ ተቀይሮ የገባው ቡካዮ ሳካ ከሜሪኖ የተሻገረለትን ኳስ ጥይት የሆነ ሹት ነው የመታው። ኩቢን ከለርን እጆቹን አልፎ ነው እንግዲህ ከመስመሩ አልፋ ግባ የጸደቀችው። አርሴናል 2-0 ጣፋጭ ነጥብ ከክሊንሺት ጋር በድል የተጠናቀቀ። የቀጠለው የአርሴናል ሞመንተም ጉዞ እንግዲህ በአስደናቂ ሁኔታ ጉዞውን ቀጥሏል። በድጋሚ የነጥብ ልዩነቱ ወደ 5 መልሷል። ሲቲ ከትናንት በስቲያ 4-5 ማሸነፉን ተከትሎ ወደ 2 ጠቦ ነበር። አሁን በድጋሚ ወደ 5 ማስፋት ችለዋል። ለምንድን ነው ግን የብሬንፎርዱ ጨዋታ በልዩነት የተነሳው? ለምን አርሴናል ላይ የተለየ አይደንቲቲ እንድንመለከት ያደረገን? ሚካኤል አርቴታ በዚህ ጨዋታ ጁሪየን ቲምበርን፣ ቡካዮ ሳካን፣ ኤቤሪቺ ኤዜን ከምርጥ 11ዱ ወደ ቤንች በማውረድ ቤን ዋይትን፣ ማርቲን ኦዲጋርድን በማሰለፍ ነበር ኖኒ ማዱዌኬን በፊት መስመር በኩል ሳካን ተክቶ እንዲጫወቱ በማድረግ ነው ጨዋታው የተጀመረው። አርሴናል እንግዲህ 11ኛ ደቂቃ ላይ በፈጠረው በዛ ደቂቃ ውስጥ ከፍተኛ ጫና በሜሪኖ አማካኝነት ቀዳሚ መሆን ቻለ። በግሩም የአርሴናል የማጥቃት እንቅስቃሴ ላይ አሁን ለመፍረድ ወይም ይሄ ኤጌሌ ይበልጣል በአንድ ጨዋታ ኤጌሌ ከፍ ይላል የሚለውን ጉዳይ ለማንሳት ሳይሆን በተለየ ሁኔታ እንመልከት ካልን ሳካ ኦዲጋርድ እና ቤን ዋይት መካከል አምናም ካቻምናም የምንመለከተው አንድ ወጥነት ያለው የቡድን ካራክተር አለ። በደንብ አርሴናል ሶስቱ ሜዳ ውስጥ ሲኖሩ በደንብ ሊንካፓቸው አስደናቂ ነው። በደንብ መግባባት ይችላል። በተለይ ደግሞ ቤን ዋይት ያንኮ ሊደር በበቂ ሁኔታ ከቨር ማድረግ ይችላል። ሞር ከዲፌንሲቭ አክሽን ይልቅ አታኪንግ ሰርድ ላይ ይሄ ተጫዋች ለሳጋ የተለየ አቅም በተለይ ለኤሪያ ለማሸነፍ የተለየ ተጽዕኖም መፍጠር ይችላል። ወደፊት ጠጋ እያለ እንደውም በአንዳንድ በነ ስኮት ዊልስ ይሄ ዘጋርዲያን ዘጋቢው የሚካኤል አርቴታ ሚስጥራዊ ስታት የሚባለው ጸሐፊ እንደሚለው ከሆነ ስለ ማጥቃት ቀኝ ፉልባክ በአርሴናል ቡድን ውስጥ ከተመለከትን ቲምበር ከሴት ፒስ ከሚያስቆጥራቸው ግብ ጋር ተያይዞ ቁጥሮች ጥሩ ሊነግሩን ይችላሉ እንጂ ቤን ዋይት በዛ ኤሪያ ላይ ማጥቃትን ካተኮርን የተሻለ ተጫዋች ነው ይላል። በተለይ አጋዥ በመሆን ሳካ አሁን በቅርበት ደብል ፓስ እየተጫወተ ኦቨርላፕ እያደረገ የተጋጣሚን ተከላካይ ቴንሽን እየሰረቀ ለሳካ ተጨማሪ የሹቲንግ ኤሪያ
ቤስት ሹት የሚያደርግበትን ኤሪያ ክሬት እንዲያደርግ የቤን ዋይት ኦቨርላፒንግ ቴክኒክን ያደንቁ፣ በተለየ ሁኔታ ይደነቃል። ይህ ተጫዋች በምሽቱ ጨዋታ መምጣቱ መሰለፉ ከኖኒ ማዱዌኬ ጋር እዛ ጋር የነበራቸው መግባባት አብረው ረጅም ጊዜ የቆዩ ነው የሚመስለው። በደንብ መግባባታቸው በተለይ ታይሚንግ እና ዲሲዥናቸው የተለየ ነው። ማዱዌኬም በአስደናቂ ጥረት ነው ምሽቱን ያጠናቀቀው። ተቀይሮ እስከሚወጣ ድረስ ምርጥ ነበር በቦታው ላይ። ያው አንዳንድ ዲሲዥኖች እንግዲህ እንደ መጀመሪያ የውድድር ዓመት ኤክስፒሪየንስ በአርሴናል ቡድን ውስጥ የተሻለ እንቅስቃሴ ከማለት ውጭ የተወሰኑ የመጨረሻ ውሳኔዎች ላይ የሚታዩ ክፍተቶች ቢኖሩም ግን ሜዳ ውስጥ እስካለ ድረስ ጥሩ እንቅስቃሴ አድርጓል። የቤን ዋይት መምጣት እና የሶስት ተጫዋቾች ሮቴሽን በአርሴናል የቡድን ባላንስ ውስጥ ሞር ኮምፓክት፣ የተረጋጋ፣ በእንቅስቃሴ የማይጣደፍ የሰከነ ቡድን ይዞ ለመቅረብ እና በተለይ የሶስቱ ተጫዋቾች ቤንች የሆኑበትን ስፍራ ከተመለከታችሁ ከሳካ ጀርባ የሚጫወተው ቲምበር፣ ሳካ ወደ ግራው ወደ ቀኙ 8 ቁጥርም ወደ ግራውም 8 ቁጥር አዘን ብሎ መጫወት የሚችለው ኢዜ፣ ሶስቱን የተቀመጡት ለምን የሚል ጥያቄ ያስነሳል የነዚህ ተጫዋቾች ቤንች መሆን። ምክንያቱም ሎድ ማኔጅመንት ነው፣ ጌም ማኔጅመንት ነው ወይስ የቪላን ጨዋታ ታሳቢ በማድረግ ነው? የሳካ ምናልባት የፊትነስ ችግር ሊሆን እንደሚችል ቅድመ ጨዋታ ግምገማው ላይ አንስተናል። ምክንያቱም የመጨረሻውን ትሬኒንግ ሳካ አልሰራም፣ መጠነኛ ህመም ስለነበር። ሳሊባ ከስብስቡ ውጪ ነበር፣ ለቀጣዩ ጨዋታ የመድረስ እድል አለው። ስለዚህ በዚህ ካራክተር ነው ወይስ አርቴታ እዛ ኤሪያ ላይ መፈተሽ የፈለገው ኤክስፐሪመንት አለ ወይ? ምክንያቱም የቀየራቸው ሶስቱ ተጫዋቾች በተቀየሩት ሶስት ተጫዋቾች ተተክተው እዛ ዞን ላይ ነው የተመለከትናቸው። ሁሉም ወደ ቀኙ የሜዳ ክፍል አዘን ብሎ። እኔ ስለ ሎድ ማኔጅመንት አይደለም እዚህ ጋር ማንሳት የምፈልገው ስለ ኤክስፐሪመንት ነው። አርቴታ እነዚህ ሶስት ተጫዋቾች በበለጠ ጌም ታይም ይፈልጋሉ። ምክንያቱም ቤን ዋይትም ኦዲጋርድም ማዱዌኬም ከረጅም ጊዜ ጉዳት ነው የመጡት። ጌም ታይም የሚፈልጉበት ጨዋታ ላይ አርቴታ በበለጠ ጥንቃቄ ለመውሰድ ጥድፊያና ይሄ ግብን ደጋግሞ አስቆጥሮ አድቫንቴጅን በከፍተኛ ኤነርጂ ከማባከን ይልቅ ኤክስፐሪመንትን ለመሞከር አብዛኛው በደንብ ካስተዋላችሁ ከካሊፊዮሪ ኤሪያ ይልቅ በቤን ዋይት ነበር። አርሴናል አሁን በዚህ ጨዋታ ኦፕታ ላይ ስመለከት 58 በመቶ ያጠቃው በቀኙ የሜዳ ክፍል ነው። ስለዚህ ኤክስፐሪመንታል ነው፣ ሙከራ እያደረገ ነው። ምክንያቱም ሲዝኑ ረጅም ነው፣ በርካታ ውድድሮች አሉ። በየውድድሩ መሀል ደግሞ የሚያጋጥሙ አሁን ወቅታዊ የጉዳት ጉዳዮች እየበዙ እየተበራከቱ እየመጡ ነው። ስለዚህ አማራጩን በእንደነዚህ አይነት ፊክስቸሮች መሞከሩ ደግሞ የሚያስደንቅ ነው። እዚህ ጋር አርቴታን ሳናደንቅ አናልፍም። ይሄ በእርግጠኝነት ስለ ጌም ማኔጅመንት ሳይሆን ስለ ኤክስፐሪመንት የተመለከትነው ጉዳይ። ኤክስፐሪመንታል ነው ደግሞ ያልንበት ዋነኛ ምክንያት አርሴናል 58 በመቶ በአንዱ የሜዳ ክፍል ብቻ በከፍተኛ ሁኔታ ማጥቃት ከፈለገ የነዚህ ሶስት ተጫዋቾች ፍሉዲቲን በሌላ ፊክስቸር ለመሞከር ፈታኝ ስለሆነ ሪስክም ስላለው የበለጠ ጨዋታውን ባላንስ ባደረጉበት ሞመንተም ላይ ሙከራውን አደረገ። እስከ ማዱዌኬ ተቀይሮ እስከሚወጣ ደቂቃ ድረስ 61ኛ ደቂቃ ድረስ ኦዲጋርድም ማዱዌኬም ቤን ዋይትም ከረጅም ጊዜ ጉዳት እንደመጡ ተጫዋቾች ለመጀመሪያ ጊዜ ቋሚ ሆነው እንደተሰለፉ ተጫዋቾች አስደናቂ ብቃት ነበር። ኤክስፐሪመንቱ የሰራ ይመስላል። በሙከራ ደረጃ ሶስቱም ጌም ታይም ይፈልጋሉ። ሶስቱም ከቡድኑ ጋር መዋሃድ ያለባቸው የሊግ ፊክስቸር ካልሆነ በቀር በእንደነዚህ አይነት ጨዋታ በእንደነዚህ አይነት ፊክስቸሮች ላይ ካልተሞከረ ለወደፊት የሚሞከረው ጉዳይ በከፍተኛ ውጥረትና ጫና በሚኖረው የሊግ ፉክክር ላይ ነው። ስለዚህ አርሴናል በተጫዋች ተለዋዋጭነት ጫና የሚደርስበት ቡድን አይደለም ማለት ነው። አንደኛው ሌላኛው ካራክተር አዲስ የተመለከት ነው። በሌላ በኩል ደግሞ ተያያዥ አድርገን የምናነሳው የሌሎች በቦታው ላይ ያሉ ተጫዋቾች እረፍትና ሎድ ማኔጅመንት ነው። ከኤክስፐሪመንት ቁጥር 2 ፕላኑ እዛው ጋር ኦቨርሎድን ለመቀነስም ነው።
ስለዚህ በሁለቱም አማራጭ ሚካኤል አርቴታ አትርፏል ማለት ነው። ነጥብ አግኝቶበታል። የሞከረው ሲስተም ሰርቶለታል። በዛ ኤሪያ በተፈጠረ ክሬቲቪቲ አርሴናል ግብ አስቆጥሯል። ኦዲጋርድ ነው ለማዱዌኬ የሰጠው። ማዱዌኬ ኳሷን አቁሞ በውስጥ እግሩ ነው ለቤን ዋይት ማስሮጥ የቻለው። ቤን ዋይት ወደ ቦክስ ይዞ ገብቶ በጥሩ ሁኔታ ሴንተር ያደረገውን ኳስ ነው ሜሪኖ በሄዲንግ ያስቆጠረው። ስለዚህ አንድ እዛ ጋር መብላላት የሚፈልግ ደቂቃ የሚፈልግ ሂደት የሚፈልግን ጉዳይ መብት ያበጅቶ ጥሩ የስነልቦና ጥንካሬ አመቻችቶ መሻገሩን አርሴናል ያስቀመጣቸው ሶስቱ ተጫዋቾች በየትኛውም መመዘኛ ቤንች የማይሆኑ ናቸው። ግን የተሞከሩት ደግሞ ሶስቱ ተጫዋቾች የቡድን ስብስብን ባላንስ የሚጠብቁ ናቸው። ስለዚህ አርሴናል ዴብዙን እያስተካከለ እየጠበቀ ጥንካሬውን እያጎለበተ አማራጩን እያሰፋ ይህን የውድድር ዓመት እየተጓዘ ነው። ይህን ቡድን በቀላሉ ለማስቆም አርሴናል ራሱ ካልቆመ በቀር ሌላው ክለብ የሚያስቆም አይመስለኝም በዚህ አስደናቂ ጉዞ ላይ። ምክንያቱም በእያንዳንዱ ዲፓርትመንት ያለው ጥንካሬ ከጨዋታ ጨዋታ ክፍተት፣ ጉዳት ይመዘገባል። አርሴናል ግን አይጋለጥም። ግን ብሬንፎርድ ማሸነፍ አሁን ለምሳሌ ሲቲ ፉላምን ነው ያሸነፈው። አርሴናል 1-0 ነው ፉላምን ያሸነፈው በትሮሳርድ ብቸኛ ግብ። ፉላም ከአርሴናል ጋር አንድም ኢላማውን የጠበቀ ሙከራ አላደረገም። 0.16 ኤክስጂ ነው ክሬት ያደረገው። አርሴናል ጨዋታውን ሞር ኮንትሮል አድርጎ ነው ያሸነፈው። ሲቲ 4 ግብ አስተናግዷል። ከ5-1 መሪነት 3 ግብ ተቆጥሮበታል። የነበረው የመከላከል ጥንካሬ በጣም ላልቶ ነው የተስተዋለው። ሲቲ 3 ነጥቡን ያግኝ እንጂ የማሸነፊያው መንገድና የያዘው ሪትም እንደ አርሴናል ጥንካሬ ከመዘነ ሲቲ ይቀራል። ስለዚህ ይሄ ቡድን በዋነኝነት የሚያደርገው ጉዞ በበለጠ እየተስተካከለለት ነው ሲዝኑ። አርሴናልን በ38ኛው ሳምንት በደረጃው አናት ላይ ልናይ እንደምንችል ነው አሁን በዚህ ወቅት ያሉ በ14 ሳምንት በተመለከትናቸው ጨዋታዎች እውነታን የሚገልጹት የሆነ ተአምር ካልተፈጠረ በስተቀር በተአምር እንጠብቅ እንጂ አርሴናል በሊጉ አናት ላይ ማጠናቀቁ ጉዳይ የማይቀር ነው የሚመስለው። እኔ ብሬንፎርድን ጨዋታ ይህን ነገር በቶትናሙ ጨዋታ አላልንም፣ በባየር ሙኒኩ ጨዋታ በሻምፒየንስ ሊግ እስከ ፍጻሜ ድረስ ይሄዳል ብለን አልደመደብንም። ምክንያቱም ሙኒክ ከፍተኛውን ፐርሰንቴጅ ይዞ መጀመሩ በጨዋታው ስለነበር ከቼልሲ ጋር በነበረው ጨዋታ ጥርጣሬና ጥያቄዎች በቡድን ስብስቡ ላይ ይነሳ እንጂ በታክቲክ ረገድ ሳይነሳ ነው ያለው። ግን የብሬንፎርዱ ጨዋታ ለምንድን ነው በተለየ ሁኔታ አርሴናልን በሌላ አይደንቲቲ ይሄ የቻምፒየንስ አይደንቲቲ የዋንጫ ቡድን ትላልቅ ምልክቶች ጨዋታው አካል ብቃት የሚፈልግ ፈታኝ፣ በቀላሉ ስፔሶች የማይገኙበት፣ ረጃጅም ኳሶች የሚበዙበት፣ ረጃጅም ኳሶችን ደግሞ ዲፌንድ ለማድረግ ሁለቱ ቋሚ ሴንተር ባኮች በሌሉበት፣ በአካል ብቃት ደረጃ ደግሞ በየደቂቃው አግሬሲቭ ቻሌንጆች የሚበዙበት የፊዚካል ጨዋታ ነው። አርሴናል 3 ተከታታይ ፊዚካል ጨዋታ አሳልፎ በዚህ ጨዋታ 3 የቡድኑን ቋሚ ተጫዋቾችን ሳያሰልፍ ሁለቱ ሴንተር ባኮች ሳይኖሩ በጣም እኮ የቡድን ባላንስ እኮ ይበላሻል። ወይም የሆነ ክፍተት ወይም የሆነ አለመረጋጋት ወይ በቀላሉ ግብ የማስተናገድ አርሴናል ላይ ምንም አይነት እንዲህ አይነት ይሄ የመደናገጥ ወይም ጫናን የመቋቋም አቅም ተጓድሎም አልተመለከትንም። ጨዋታው በበለጠ የሆነ ማራኪ ወይም አስገራሚ በርካታ ሙከራዎች ምናምን ተደጋጋሚ ጥረቶች ታይቶ አይደለም። ጥብቅ ነው ጨዋታው። ግን በእንደነዚህ አይነት ጨዋታ የሚያስፈልገው 3 ነጥብ ማራኪ እግር ኳስ ሳይሆን ብልጫ ወይም ደጋግሞ መሞከር መደብደብ ሳይሆን አስፈላጊ 3 ነጥብ። አርሴናል በሁለቱ ግብ መካከል የዛን ያክል ደቂቃ እንዴት ግብ ሳያስቆጥር ብለን ልናነሳ እንችላለን። ግን ጥብቅ ሆኖ በተደራጀ የመከላከል ስትራክቸር እና እያንዳንዱን የሜዳ ክፍል በባላንስ መሻገር እንደ አርሴናል ነው። የትኛውም ቡድን ይህን ስትራክቸር እየተገበረ አይደለም። ቼልሲ ለምሳሌ ሞመንተሙን አልጠበቀም። ሲቲ በቀላሉ ግብ ይስተናገዳል፣ ይቆጠርበታል።
ጂጂ ዶናሩማ መጥቶ እንኳን ሲቲ ስንትና ስንት ግብ ነው ያስተናገደው። ሲቲ እኮ 2 ተከታታይ ጨዋታ ያሸነፈበት መንገድ አላሳመንም። ሊድስ ዩናይትድን 2-0 የመራ 2-2 ሆኗል። ስለዚህ ጨዋታን በብልጫና በማሸነፍ ሳይሆን ያሉትን ጥንካሬዎች ይዞ መቀጠል በራሱ በሊጉ አናት ላይ የመሰንበት ከዛን ሻምፒዮን የመሆንን አቅም አንዱ ማሳያ ነው። ጥሩም ሆኖ መጥፎም ሆኖ ተበልጦም ሳይበለጥም በልጦም ሊሆን ይችላል። ሞመንተሙን መጠበቅ ነው አንድን ቡድን ሻምፒዮን። በተለይ ይሄ ወቅት በፕሪሚየር ሊግ ፌስቲቭ ፊክስቸር፣ ቦክሲንግ፣ ተደራራቢ ጨዋታዎች፣ ይሄ ለአንድ ቡድን ኮንሲስታንሲ ፈታኙ ጊዜ ይሄ ወቅት በእንግሊዝ እግር ኳስ የተለየው ወቅት። ይህን ጊዜ ሚካኤል አርቴታ እየተሻገረበት ያለው መንገድና የሌሎች ክለቦች ካራክተር በጣም ሰፊ ልዩነት አለ። ሰፊ ልዩነት ያውም እኮ የአርሴናል ስብስብ አልተሟላም። ቋሚ ተጫዋቾች የሉም። ጋብርኤል እና ሳሊባ ለምሳሌ ሲቲ ቤት፣ ቼልሲ ቤት፣ ሊቨርፑል ቤት ቢጎሉ በእንዲህ አይነት የማሸነፊያ ጥንካሬ ይሄዳል ወይ ቡድኑ? አይመስልም። የትኛውም ቡድን ላይ 2 ቋሚ ሴንተር ባክ ጎሎ ተከታታይ ጨዋታዎችን እንዴት ሊያሸንፍ ይችላል? ያውም አርሴናል ፊዚካል ጌሞች እየበዙ። ስለዚህ የሚካኤል አርቴታ የውጤት ጉዞ በተሻለና በተቀናጀ ሁኔታ አሁንም ቀጥሏል። ነገር ግን ስለ ሚካኤል ሜሪኖ አለማንሳት አይቻልም። ይሄ ተጫዋች የአርሴናል የቁርጥ ቀን ልጅ እንዳንለው እንግዲህ በአርሴናል ደጋፊዎች ልብ ውስጥ የመግባቱ ጉዳይ ገና አልተወሰንም። ምክንያቱም በሜሪኖ መሰለፍ ሌሎች ተጫዋቾች ከሚያጡት ደቂቃ ጋር እየተገናኘ ይሄ ተጫዋች በሚፈጥረው ተጽዕኖ ላይ ስለሚናው እንጂ ስለሚፈጥረው ተጽዕኖ ተደብቆ ቆይቷል። ለምሳሌ የኒውካስልን ጨዋታ የአቻነቷን ግብ ሲያስቆጥር የጨዋታው ትልቁ ልዩነት የሜሪኖ ግብ ድልድዩ የነበረው። ጋብርኤል ሁለተኛውን ሲያስቆጥር 3 ነጥብ አርሴናል አገኘ። 3 ነጥብ የተገኘው በሜሪኖ 70% ትልቁን የጨዋታው ሞመንት በመቀየር። ከዛም በኋላ ሁለተኛ መድገም በተደናገረ ክለብ ላይ አይከብድ። ዋናው ጉዳይ ግን ኳስና መረብን መጀመሪያ አቻ የማድረጊያዋን ግብ ሺፍት ማድረግ። ስለዚህ እንዲህ አይነት የጨዋታ ልዩነት ፈጣሪ ተጫዋች ሊደነቅ ይገባል። የሜሪኖ ስታቶች የሚያስገርሙ ናቸው። ይሄ ተጫዋች በአርሴናል ቤት ብቻ ሳይሆን ከብሔራዊ ቡድኑ ጋር እየፈጠረ ያለውን ተጽዕኖ ስንመለከት ሜሪኖ የአብዛኛው ቡድን ይሄ ጉለት ለአርሴናል ያለ ነገር ግን ሚናውና በቡድን ውስጥ የሚፈጥረው ልዩነት በቀላሉ እንደዚህ የምንመለከተው አይደለም። ይሄ አሁን ዲሴሲቭ ማች የሚባለው ላይ ይሄ የመጨረሻ የዛ ጨዋታ ልዩነት አርሴናል ለምሳሌ በዛ ጨዋታ 3 ነጥብም አቻነትም ግብ ከፈለገ ይሄ ተጫዋች ልዩነት ይፈጥራል እና 9 ግቦችን በፕሪሚየር ሊግ ከ2005 በኋላ አስቆጥሯል ከየትኛውም የአርሴናል ተጫዋች በላይ። 6ቱን ደግሞ በሄዲንግ ነው ያስቆጠረው። ተውቱሱም ባለፉት እንኳን 6 ጨዋታ ስላቪያ ፕራግ ላይ 2 ግብ፣ ሰንደርላንድ እና ቶትናም ላይ ተከታታይ አሲስት፣ ሙኒክ ላይ ምንም ተሳትፎ አላደረገም። ቼልሲ እና ብሬንፎርድ ላይ በቀጥታ ማስቆጠር ችሏል። በ6 ጨዋታ 6 የግብ ተሳትፎ ነው ማድረግ የቻለው። በአጠቃላይ እንኳን አንድ ቁጥር ላይ ስመለከት 2025 በፈረንጆች በዚህ ካላንደር ከገባ በኋላ እንደ ሜሪኖ በአርሴናል ስብስብ ውስጥ የሚገኝ ለብሔራዊ ቡድኑ ለክለቡም ባደረገው ጨዋታ 29 ግብ ላይ የተሳተፈ ተጫዋች የለም። 29 ግብ ላይ ይሄ ተጫዋች ለስፔንና ለአርሴናል ተሳትፎ አድርጓል 25 ላይ ብቻ። ይሄ የሚያስገርም ነው። ግን በዘንድሮ ሲዝን ከተመለከትናቸው የአርሴናል በልዩነት የሚነሳው ትልቁ ጥንካሬ የማሸነፍ ሬቱ ከየትኛውም ቡድን በላይ ካለፈውም የውድድር ዓመት ባለፉት 3 ተከታታይ የውድድር ዓመት በዚህም ወቅት በ14 ጨዋታ 8 ከ10 ዊኒንግ ሬት ያለው ቡድን የለም። ያ ማለት 80% የማሸነፍ ሬሾ። 80% የማሸነፍ ሬሾ ውስጥ ደግሞ ትልቁ አቅም ጎል ኮንሲድ የማድረግ ፕሮባቢሊቲው 2% መሆኑ ነው።
ይሄ ማለት ያለማስተናገድ እድሉ ሰፊ ነው ከማስተናገዱ ይልቅ። ይሄ የአንድ ቡድን ይሄ የዋንጫ ቡድን ትላልቅ ይሄ ሱፐር ፓወሮች ተነጥለው የሚወጡ በልዩነት የሚነሱ ይሄ ቡድን እኮ አይደንቲካሊ እንደዚህ አይነት ካራክተር አለው ከሌሎች ክለቦች ለየት የሚያደርገው እያልን ለመወያያነት ከምናነሳቸው ነጥቦች ውስጥ አርሴናል የተለየ ጥንካሬው ምንድን ነው? ጨዋታን ሲያሸንፍ ከክሊንሺት ጋር መሆኑ ነው። ምክንያቱም በሲዝኑ መጨረሻ አንድ ቡድን በተቆጠረበት የግብ ልክ ያገኘው ነጥብ ስኬል ሲወጣ አብዛኛው ክለቦች ዋንጫ ከማያገኙባቸው ምክንያቶች በቶፕ ፎር ከማይጨርሱባቸው ምክንያቶች መካከል ኮንሲድ የሚያደርጉ ግብ ነው። ምክንያቱም በግብ መቆጠር መደጋገም የዛ ቡድን የመከላከል ስትራክቸር እየላላ በመጣ ቁጥር ስለ ፍሉዲቲ እና ኮንሲስተንሲ ማንሳት አይቻልም። አንድ ቡድን እንደ ቡድን ተቀናጅቶ ጥንካሬ ያለው ሲባል ማስቆጠሩ ብቻ ሳይሆን የሚቆጠረው የግብ መጠን ማነስ አለበት። አርሴናል እኮ በ4 እጥፍ ነው የሚያንሰው ከማንቸስተር ሲቲ በሊግ በተቆጠረ ግብ በ4 እጥፍ ነው የሚያንሰው። ሲቲ በ4 እጥፍ ይበልጣል የተቆጠረበት ግብ። ስለዚህ እነዚህ ሁለት ክለቦች መካከል ስላለው ልዩነት ካነሳን በፕሪሚየር ሊጉ ግብ ማስቆጠር ብቻ ዋንጫ ሊያስገኝ ይችላል። ዋንጫን ለማግኘት መረብን ሳያስደፍር 3 ነጥብ መልቀም ደግሞ ምንም የማይወጣለት ትልቁ የዋንጫ ካራክተር እንዲህ አይነት የቡድን ምልክቶች እንግዲህ በግልጽ እየታዩ መጥተዋል። በልዩነት ከተነሳ 4 ግብ አስቆጥሮ ፉላም ሲቲ ላይ 5 ግብ ተቆጥሮበት ሲወጣ ተጋጣሚ ነገ የሚመጣው ሲቲ ስላስቆጠረው 5ቱ የጨዋታ ሂደት ለመከላከል ነው። ግን አንዷን የግብ ማርጅን ካገኘ ደግሞ ዌል ኦርጋናይዝድ ነው ዲፌንድ ካደረገ ሲቲ ሊያስቆም። ምክንያቱም ሲቲ 4 ግብ ኮንሲድ አድርጓል። የተቆጠረበት ሂደት ከጨዋታ ጨዋታ አልተሻሻለም። በ4 ተከታታይ ጨዋታ አንድ አይነት ግብ ሲቲ ያስተናግዳል። አርሴናል እኮ በደንብ ካስተዋላችሁ ቶትናም ያስቆጠረው ግብ ከ0.01 ኤክስጂ ላይ ነው፣ ከምንም ላይ ነው። የራያ ስህተት ይሄ የቡድን ስህተት ሳይሆን የግለሰብ ስህተት የሚታረም ማለት ነው። በተመሳሳይ ሙኒክ ያስቆጠረውን ግብ አርሴናል ላይ ብትመለከቱ የኤክስፒሪየንስ እጦት ሉዊስ ኬሊ ፖዚሽናል ሎስ አድርጎ የተቆጠረ ግብ ነው። የቼልሲን ከተመለከትን ቼልሲ በአንዱ ጥንካሬ ያስቆጠረ ልንል እንችላለን። ምክንያቱም ከሴት ፒስ አርሴናል 2 ኦርጋናይዝ ዞኑን በደንብ ሴት ፒስን ዲፌንድ የሚያደርጉ 2 ሴንተር ባኮች እንዲሁም ሃቨርት በሌለበት ሊቆጠር ይችላል። ብሬንፎርድ አላስቆጠረም። ስለዚህ የተቆጠረበት የጨዋታ መንገድን ካየን በቀጥታ እንደ ቡድን ጎሎ ወይም የቡድን ካራክተር የመከላከል ጥንካሬ ተዳክሞ አይደለም። ትክክለኛ ግብ አርሴናል ኮንሲድ አድርጓል ከተባለ ለእኔ በበኩሌ የሰንደርላንዱ 2ቱ ግቦች ናቸው። ይሄ በተሟላው አርሴናል ላይ የተቆጠረ ግብ ስለሆነ የመጀመሪያውም ሁለተኛውም አርሴናል እንደ ቡድን በታየበት ክፍተት ነው ጎል የተቆጠረበት። የተቀሩ ግቦች የግለሰብ ስህተት እንጂ የቡድን ክፍተት ስህተት አልነበረም። ስለዚህ ጥንካሬ በዛ ባህሪ በዛ ምስል የመቀጠል እድሉ በጣም ከሚገባው በላይ ሰፊ ነው። አሁን በዚህ ወቅት ነው እንግዲህ የሚካኤል አርቴታ የራሱ ስህተት ዋጋ ካላስከፈለው በቀር ይሄ ኮንሲስተንሲ ከቡድኑ ጋር መቀጠሉ ያለምንም ጥርጥር እርግጠኛ ነው በድፍረት መናገር ይቻላል፣ ከአርቴታ የግል ስህተቱ በስተቀር። እኔ በአርሴናል የዘንድሮ ሲዝን ላይ ምንም የሚያሰጋ ወይም ተነጥሎ የሚወጣ የቡድኑ እንከን አልባ ጥርት ያለ የቡድን ዴብዝ ጥንካሬ፣ አሳማኝ የሆነ ድልን እየተመለከትን ነው። ግን አርቴታ ውስጥ 3 ዓመት ተከታታይ ያየነው ባህሪ 4ኛ ዓመት ላይ የቀጠለ አንድ ልምድ አለ። ይሄ ልምድ በፕሪሚየር ሊግ አርሴናል እንደ ቡድን እስከ መጨረሻው ቀን ድረስ ታግሎ ዋንጫውን እንዳያገኝ ሲያደርግ በተደጋጋሚ አይተናል። ዘንድሮም አርቴታ ይሄን ከስህተቱ እየተማረ አይደለም። ይሄን ጉዳይ እንግዲህ በነፃ ሀሳብ ነው የምንወያየው። ለመንደርደሪያነት በዚህ ፕሮግራም እናነሳለን። በቀጣይ ቀናት በሀሳቦች ልዩነት ብዙ ጉዳዮችን እንወያይበታለን። ጌም ማኔጅመንት
ትልቁ የሚካኤል አርቴታ ያለፉትም ዓመት የካቻምናውም የዛሬ 3 ዓመትም አርሴናል ዋንጫ የሚያጣበት ዋነኛ ምክንያት የሚካኤል አርቴታ ተመሳሳይነት ባህሪ። ይሄ ጉዳይ አርሴናልን ፊር ፋክተሩን እንዲያጣ ያደርጋል። አንደኛው ምክንያት ሳሊባ የጎደለው በኖክ ነው። ጋብሪኤል ማጋሌሽ የጎደለው በሃርምስትሪንግ ነው። ከዛ ቀደም ብሎ ኖኒ ማዱዌኬ፣ ካይ ሃቨርት የተጎዱት የጉልበት ጉዳት ነው። ስለነዚህ ጉዳቶች እስቲ ወደኋላ መለስ ብላችሁ እነዚህ 3 ጉዳቶች ከምን መንስኤ የሚመጡ ናቸው? በደንብ ከተመለከታችሁ ሁሉም ተጫዋች በግጭት አይደለም የተጎዳው፣ በራሱ በጨዋታ ውስጥ እያለ ያጋጠመው ጉዳት ነው አይደል? ሁሉም ተጫዋች ወይም ትሬኒንግ ላይ ግጭት ተፈጥሮ አይደለም፣ በራሳቸው አካል ብቃት ላይ የደረሰ ጉዳት ነው። ይሄ ከምንድን ነው የሚመጣው? ኦቨር ደቂቃ በሜዳ ውስጥ በማሳለፍና ጌም ማኔጅመንት በአግባቡ ሚካኤል አርቴታ ስለማይወስድ። ትናንት ምሽት ምንድን ነው የተፈጠረው? የደክላን ራይስ ካፍ ኢንጁሪ ነው። ተጫዋቹ ተቀይሮ ወጣ፣ በጉዳት ሊስት ውስጥ ገብቷል። የፊዚዮቴራፒስቶችን ዘገባ ዘግቼ ስመለከት ከ1 ሳምንት ያነሰ ጊዜም የማገገሚያ ሂደትም አለው የሚል ስቴጅ ስመለከት ለቪላው ጨዋታ ያሳስባል ብዬ አላስብም። ግን ነገ ምርመራ ስላለው የበለጠ እናያለን። አው ጉዳት አስተናግዶ ነው አለ አርቴታ። ግን ጉዳቱ ትንሽ ስቴፕ ከፍ ካለ ከ1 ሳምንት በላይ አልፈው ማለት ከ1 ጨዋታ በላይ አልፈው። ነገር ግን ራይስን ስንት ዓመት ነው ሚካኤል አርቴታ ሜዳ ውስጥ በዚህ መልኩ በዚህ ኢነርጂ በፊዚካልም ጨዋታ በቴክኒካልም ጨዋታ ደክላን ራይስ የሚጠቀመው? ራይስን በራይስ ካራክተር ደረጃ አርቴታ ቡድን ውስጥ ማን ነው የሚተካው? ማንም በሚል መደምደም እንችላለን። ተውት ሌላውን፣ በቡድን ባላንስ ማድረግ አይችልም አርቴታ። የራይስን ጉለት አሁን ለምሳሌ የጋብሪኤልና የሳሊባን ጉለት፣ ተከላካዩ ላይ የሚደርሰውን ኦቨርሎድ እንዴት አማካዩና አጥቂው እንዲቀንስ እንዳደረገ በስትራቴጂ አርቴታ እናደንቃለን። የሳካ ጉለት ሳይታወቅ የእያንዳንዱ ተጫዋች ጉለት እስካሁን አርሴናል ቤት አልወጣም። ይሄ እንደ ቡድን ያለው ባላንስ ነው። እነዛ ጉዳዮች እንዳይጋለጡ ደግሞ ከሚያደርጉ ተጫዋቾችና ትልቅ ኃላፊነት ተቀብሎ ሜዳ ውስጥ ከሚገባ ተጫዋች አንዱና ዋነኛው ምናልባት ብቸኛው ተጫዋች ራይስ ነው። ይሄ ከጎደለ የቡድኑ ምሰሶ ነው አርቴታ ኦቨር እያደከመ የሚገኘው። አንድ ቶም ዋርነር ይመስለኛል ስሙን ከተሳሳትኩ ታርሙኛላችሁ፣ የዴሊ ሚረር ጸሐፊ ከ3 ነጥቡ በላይ የሚያንገበግበው ሳሊባና ጋብሪኤል ኦቨርሎድ ማኔጅመንት ችግር በጉዳት ምክንያት ከሜዳ እየራቁ አርቴታ እያየ የብሬንፎርዱ ጨዋታ ላይ ራይስን ማሰለፉ ተጨማሪ ትልቅ ሪስክ አይሆንም እንዴ ብሎ ከጨዋታው በፊት ጽፏል። ጨዋታው ላይ የተፈጠረው ይሄ ነው። ምናልባት የቪላ ፓርኩን ጨዋታ ራይስ አምልጦት አርቴታ ነጥብ ከጣለ ድምር ውጤቱ የሚያስቆጨው ለወደፊት ነው። ታስታውሳላችሁ ቪላ ፓርክ ላይ 1-0 ተሸንፎ ያቺ የነጥብ ልዩነት በአመቱ መጨረሻ በ2 ነጥብ ልዩነት ሲቲ ዋንጫውን አነሳ። በደንብ የምናስታውሰው ለባየር ሙኒኩ ጨዋታ ተብሎ በተፈጠረ የሮቴሽን በቪላ ጨዋታ ነጥብ ጣለ። ያን አመትም ዋንጫ አጣ። አምና የሲዝኑ 2ኛ ዙር የመጨረሻ 3 ወራት ላይ እንደ አርሴናል በርካታ ጉዳቶችን ያስተናገደ ቡድን የለም። በነዛ ሁሉ ጊዜያት ግን ራይስ እያንዳንዱን ጨዋታ እኔ አሁን አንድ ግራ ከገባኝ የሚካኤል አርቴታ ውሳኔ ከቶትናም ጨዋታ ጋር 4-1 አሸንፏል። ራይስን ለምን መቀየር አልፈለገም? የሙኒክን ጨዋታ 3-1 ካደረገው እያንዳንዱን ጨዋታ ከተመለከታችሁ የቼልሲን ጨዋታ እኮ ኦቨርሎዱን እንዲቋቋም እንደው ዙቢመንዲን በጊዜ ቀይሮ ራይስ ላይ ነው አብዛኛው። ይሄ ተጫዋች የተደራራቢ ጨዋታ ጫና ምልክቶች ከሚያመጡ ጉዳቶች መካከል አንዱ ካፍ ኢንጁሪ ተጫዋቹ ላይ እየተመለከትን ነው። ይሄ አርቴታን በሲዝኑ መጨረሻ ዋጋ ከሚያስከፍሉ አሁንም ተደጋጋሚ ስህተቶች ሳካን ከስንት ነበር አምና ስታቱን ስናነሳ ነበር በመጠነኛ ጉዳት ካልሆነ በቀር
ተጫዋቹ አርሴናል በ3 ግብ ማርጅን በመራባቸው ጨዋታዎች በአማካይ እስከ 56 ደቂቃ በመራባቸው ጨዋታዎች ሳካ አላስፈላጊ 26 ደቂቃ ሜዳ ውስጥ ይቆያል ይላል በአንድ ወቅት ኦፕታ ያወጣው ስታት። የነዛ ድምር ውጤት ከባዱን ሰርጀሪ ተጫዋቹ ለ3 ወራት በከባዱ ጠንካራው ሃርምስትሪንግ ከሜዳ እንዲርቅ ምክንያት ሆነ። አሁንም ይሄ ኦቨርሎድ ማኔጅመንት በሚካኤል አርቴታ በአርሴናል የፊትነስ አሰሪዎች በአርሴናል የባክሩም ስታፍ የጤና ባለሙያዎች ዘንድ ክፍተት ያለ ይመስላል። ይሄ ሎድ ማኔጅመንት በተሳካና በተቀናጀ ሁኔታ እየቀጠለ አይደለም። ይሄ ሪስክ አለው በሲዝኑ ላይ። ምክንያቱም የራይስ ሚና ደብል ፒቮት ላይ ከዙቢመንዲ ጋር አብሮ ተጣምሮ የሚጫወት ነው ብለን እንደዚሁ በቀላሉ በአርሴናል ቤት የምንገልጸው ሚና አይደለም። ሁሉም ቦታ ላይ ራይስ አለ። ቀኝ ፉልባክም ግራ ፉልባክም አታኪንግም ሰርድም ዲፌንሲቭ እያንዳንዱ ቦታ አለ። አርሴናል በውድድር ዓመቱ ከየትኛውም ቡድን በመከላከሉ እንዲሻል ካደረጉ ዋነኛ ነጥቦች ይላል ቦል ሪከቨሪ ላይ ነው። የአርሴናልን የዘንድሮ ሲዝን 79% ቦል ሪከቨሪ ያደረገው ደክላን ራይስ ነው። ይሄ ተጫዋች ሪከቨሪ ላይ በዚህ ደረጃ ጠንካራ ከሆነ አግሬሲቭ ሆኖ ፊዚካል ጨዋታዎችን እያዘነበለ ነው። ስለዚህ አካላዊ መዛል ያጋጥመዋል። ምክንያቱም ሮቦት አይደለም። 3 ተከታታይ ዓመት በተመሳሳይ አቅምና ኢነርጂ እንዲጫወት የተደረገው ከሚናውም አኳያ አርቴታ አሁንም እዚህ ተጫዋች ላይ ያለውን የሎድ ማኔጅመንት ካላስተካከለ ረጅሙን ጊዜ በጉዳት ምክንያት የማጣት ቻንስ አለው። ይሄ ተጫዋች ላይ ያለው የአርቴታ ውሳኔ ሁሌም ሲዝኑ ላይ ኃላፊነት ምናልባት ጠንካራውን ጉዳይ ሪስክ እየወሰደ ነው። በብቸኝነት እኔ በአርሴናል ስብስብ ውስጥ የሚታየኝ የሚካኤል አርቴታ ክፍተት ይሄ ነው። የተቀሩት ነገሮች እንግዲህ እንደ ቡድን የሚያሳስብ እንደውም በበለጠ እኮ አርሴናል አሁን በርካታ ተጫዋቾች እየተመለሱ ነው። የራይስን ጉዳት በዛ ደረጃ የሚያሰጋም አይመስልም። ለቪላ ጨዋታ የመድረሱ እድል ጥያቄ ውስጥ የሚገባ አይነት አይደለም። ምክንያቱም ቀላሉና የመጨረሻ ዝቅተኛው ካፍ ይመስላል የሚል እና ይሄ የባት ጉዳት ምናልባት ተጫዋቹን የከፋ ደረጃ እንደማያደርስ ይታወቃል። ግን በአዲሱ የአርሴናል የጉዳት ሊስት ውስጥ ገብቷል። ነገር ግን ከረፍት በፊት በተመሳሳይ ክርስቲያን ሞስኬራም ጉዳት አስተናግዶ በጁሪየን ቲምበር ተቀይሮ ወጥቶ ጁሪየን ቲምበር በሴንተር ባክነት ቀሪውን ከ44 ደቂቃ አንስቶ በጨዋታው እንግዲህ ሲያገለግል ነበር የተቀሩትን ደቂቃዎችን ያጠናቀቀው እና ቀጣይ ጨዋታ እንግዲህ በአካላዊ ፈተና የሚገጥመው የሚካኤል አርቴታ ቡድንን ነው የሚያስተናግድ ማለት የሚጓዘው ወደ ቪላ ፓርክ። ፊዚካል ጌም ነው፣ በጣም ፊዚካል ጌም። የኡናይ ኤምሪ ጥብቁ ሎው ብሎክ ያንን ደግሞ ለመደርመስ የራይስ ኢነርጂ ያስፈልጋል። ራይስ ደግሞ ሁሌ የቪላ አይነት ተጋጣሚ ብቻ ሳይሆን አርሴናል በሲዝን ውስጥ ያለ ራይስ ረጅም ርቀት ማሰብ ሊከብደው ይችላል። ስለዚህ የደክላን ራይስን ሎድ ማኔጅመንት ሚካኤል አርቴታ ካላሰመረበት ሲዝኑን በገዛ እጁ ሊያበላሽ ይችላል። ይሄ የተስተካከለ ሲዝን የግል ስጋት ይሄ። እስቲ በዚያስ ጉዳይ ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። እንኳን ደስ አላችሁ እያለን በድጋሚ አርሴናል ወደ 5 ነጥብ የነጥብ ልዩነቱን አስፍቷል። በሳካና ሜሪኖ ግብ ብሬንፎርድን 2-0 ያሸነፈበትን ጨዋታ በዚህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ተመልሰን እንመጣለን። ሰላም ቆዩ።